የዛሬ አመት ደግሞ አንድ ልጅ እንወልዳለን ምናምን እያላችሁ ነበር። አይ ቲንክ ትናንትና መንገድ ላይ ነውም እየተባለ ነበር። ልጁ እውነት ነው ወይስ ይሄ ነገር እንዴት ነው? ስለዚህ ጉዳይ ምን ሐሳባለ? ግልጽ ነው። ልክ ነሽ ካርሊቶ። በዚሁ ላይ እንስጣቸው ሐሳብ ማለት ያው እንትኑ ላይ ገና አልደረስም። ያው ግን በእቅድ ኖርማሊ የምታስቀምጣቸው ነገሮች የሉ ያው እንደማንኛውም ሰው በእቅድ ታስቀምጠዋለህ። ያው እቅዱ መሬት ላይ እስኪሰፍር ድረስ አስበናል። ኦኬ። ስለዚህ አሁን ላይ እርጉዝም አይደለችም ገና ሐሳብ ላይ አየር ላይ ያለ ሐሳብ ነው አይደለም? ኦኬ። አይ ስለሰማው ነው እንደዛ ነው የሚባል ነገር ስለሰማው ነው። እሺ ያው ለዚህ ትዳር ጥምረት ከዚህም ላለፈው የትዳር ጥምረት የሪፐርስ እጅ አለበት ለመልካም አስተዋጽኦ ብለህ ታስባለህ? የመልካም አስተዋጽኦ አላደረግንም እኛ የሪፐርስ አባላቶች? አድርጓል በጣም ከነዛ መሀል አውቃለሁ እኮ ከነዛ መሀል ውስጥ እኔ ኮሌ ስማችሁን እጠራዋለሁ። አንተ አለ፣ ጂዋን አለ፣ አብዛኞቹ እነ ጡጦ ምናምን አሉ። ዘሪፐርስ ኪንግደም እንግዲህ ያው ብዙ ሰው የማይሆን ስም ይሰጠናል፣ ተሳዳቢ ነን እንባላለን። በብዙ በመልካም የበጎ አድራጎት ስራዎችንም እንሰራለን። ይኸው ትዳር ሲፋቱም በስነ ስርዓት እናፋታለን። ትዳር ሲጣመሩ በስነ ስርዓት ትዳር አንድ እንዲሆን እናደርጋለን። ብዙ ሰው ስማችንን ለማጥፋት ይሞክራል። ብዙ ጊዜ አይቻለሁና በዚህ አጋጣሚ አንድ የበጎ አድራጎት ድርጅት አለ፣ አብልኮት የሚባል አንድ ወንድማችን አሜሪካ ሀገር የሚኖር በቅርቡ ኢትዮጵያ ላይ የሚኖሩ ስራ አጥ ወጣቶች ኦር ደግሞ ስራ አጥ ሰዎች ያሉበት ወይ ደግሞ እናቶች ልጅ የወለዱ ምናምን አሉ እና እነሱን ሰዎች ሰፖርት ለማድረግ አንድ ድርጅት ያቋቋመ ወንድማችን አለ። ለዚህ ድርጅትም አንዳንድ ፕሮሞሽኖችን ትሰራላችሁ። ያው ብዙ ስራዎችም ወደፊት እንደሚመጣ እናውቃለን። ያው የበጎ አድራጎት እናንተም ትተባበራላችሁ። የኛም ግሩፕ ተጣምረን እንደ አንድ ተዋቅረን ትልቅዬ ፎቅ እንገነባለን። በሐሳብም በህልምም ደረጃ አይደለ ልጅ? አዎ ልክ ነው፣ እንገነባለን። አንድ ወንድማችንን እንጠራዋለን፣ ችግር የለውም። አሁን ያው ሐሳብና አስተያየት አላችሁ የሪፐርስ አባላቶች፣ አሁን የገባችሁ መጠየቅ ትችላላችሁ። ማይካችሁን አንድ ባንድ እያነሳችሁ ኤምዲ ቶማስ በጣም ያልሽው ነገር በእንትኑ አሁን በጎ አድራጎቱ ያልሽው ነገር በጣም አሪፍ ነገር ነው። ያ በጎ አድራጎቱ ካላችሁ ቆይ ላሳያችሁ። የበጎ አድራጎት ሎጎ ቆይ ላሳያችሁ። ይሄ ሎጎ ነው። ቆይ ላሳያችሁ። ኦኬ ፕሮሞሽን እንሰራ። ኦኬ ይሆናል። ፕሮፋይል በማድረግ እንዲተባበር ማለት ነው። ሁሉም ያው የቻሪቲው ሎጎ ይሄ ነው እንደምታዩት ነው። የቻሪቲ ስክሪንሾት እያደረጋችሁት እንትን ፕሮፋይል አድርጉት። የተቸገረ ሰዎች ካለ የቴሌግራም ግሩፖች አሉ ምናምን። ያው ሰፖርት ማድረግ ከፈለጋችሁ ይሄን ግሩፕ በመቀላቀል ሰፖርት የሚደረግ ሰው በማምጣት ሰፖርት ማድረግ የምትችሉ በሐሳብም በገንዘብ ደረጃ ማድረግ ትችላላችሁ። የአብልኮት ድርጅት ነው፣ ታገኙታላችሁ። እና ይሄን ነው ልል የምችለው። ወደ ሐሳባችን እንግባ። ወደ ነሊልጂ ወደ ፍቅረኛ ሞቶች ወደ ትኩስ ፍቅር እንግባ። እስቲ አሁን ኤክስፓንድ አድርጉት ራሳችሁን። ሊልጂ አዳዲስ ነገር ይዘው የመጡ ይመስለኛል ካርሊቶ። ያ አዳዲስ ፖዚሽኖች ማለት አዳዲስ ሐሳቦች ሊኖሩ ይችላሉ። ችግር የለውም። እሱን እንትን እንቀጥላለን። ካርሊቶ ያፎ ደምታ ነው በሚለው ነው። ችግር የለውም። ቶሚ ጠይቂ እስቲ ሐሳብ ካለሽ። እኔ ምንም ሐሳብ የለኝም። ያው አሁን አብዛኛውን ሰዎች ዘሪፐርስ ሲባል ተሳዳቢ ምናምን ብቻ ነበር የሚመስላቸው፣ እንደዛ ነው የሚመስላቸው ነው። በሌላም በአሪፍ ነገሮች በጥሩ ነገሮች የምንሰራ አይነት ሰዎች መሆናችንን በዚህ አጋጣሚ መናገር እፈልጋለሁ። ዘሪፐርስ ተብሎ ተሳዳቢ ሆኖ አብዛኞቹ የተማሩና ማገናዘብ ጭንቅላታቸው በጣም ምጡቅ የሆኑ ልጆች አሉ። በነገራችን ላይ ያው በዚህ አሁን ፕሮሞሽኑ በጣም የሚገርም ነገር ነው። ለምን አንድን የበጎ አድራጎት ድርጅት ፕሮሞሽን መስራት ማለት መታደል ማለት ነው። በነገራችን ላይ ጋይስ ለምን ብዙ አይነት ነገሮች አሉ። ያው
ከዚህ አንጻር ነው አሪፍ ነገሮችን ካርሊቶ ጎበዝ ነሽ ያረዳች እውነት ከዚህም በላይ ሌላም ነገር እንጠብቃለን። የማንንም ጌም ሎጎ አድገን እንዞር አይደለ እንዴ? ያው እንኳን ከፈጣሪ ታገኙታላችሁ። በጣም ደስ የሚል ነገር ነው። እግዚአብሔር በውስጥ አናግራለሁ ላክልኝ። የለም ስለዚህ ጉዳይ ደግሞ ያው ሰፋ ያለ ማብራሪያ ምናምን የድርጅቱ ባለቤት ፍቃድ እንደተሰጣቸው ያው እንትን እንናገራለን፣ ይፋ እናወጣዋለን በደምብ። እሺ ሊልጄ ወንድማችን ፍቅር በህይወታችሁ ደስተኛ ናችሁ? አዎ በጣም እሺ እናመሰግናለን። እኛም እንደሱ እንድትሆኑ ነው የምንፈልገው። እዚህ 1200 ሰዎች አላችሁ። ሊልጄና ሚስቱን ማስታወቂያ ማሰራት የምትፈልጉ፣ ፕሮሞሽን ማሰራት የምትፈልጉ በውስጥ መስመር ማውራት ትችላላችሁ። አሪፍ የሆነ እይታ አላቸው። ይኸው 800 4500 ፎሎወር አላቸው። ይኸው ላይቫቸውም እስከ 2000 እስከ 3000 ሰው የሚታይላቸው እንቅስቃሴ ማድረግ የሚችሉ ታዳጊዎች ናቸው። ሰፖርት ማድረግ የምትፈልጉ በፕሮሞሽንም በተለያዩ ነገሮች ያው ማውራት ትችላላችሁ፣ ማናገር ትችላላችሁ። ኢንስታግራም አለው፣ ቲክቶክም አለው። ማውራት ይችላሉ አይደለ ልጄ ካልተሳሳትኩኝ? ያው ከዚህ በፊትም ብዙ ሞዴል ሆኖ ሰርቷል። የተለያዩ የልብስ ማስታወቂያዎችን የፋሽን ምናምን ማስታወቂያዎችንም ሰርቷል። አይ ቲንክ አይደል? የሙሽራ ምናምን አይቻለሁ። የሙዝ ቤት ማለቴ የሙሽራ ቤትም ሰርቷል። እንደሱ ነገሮች አሉ። ማገዝ የምትፈልጉ ሰዎች ዴንጀርስ በዚህ ጉዳይ ምን ሀሳብ አለ? እስቲ ሀሳብ ስጥ። እኔ ይኸውልሽ ካርሊቶ የምላቸው ምንድነው አሁን በሁለቱ ፍቅር በመጀመራቸው ላይ ወደፊት ምን አይነት ሀሳብ አላቸው? ስንት ልጅ መውለድ ሀሳብ አለው ልጄ ከቤተሰብ ጋር ሆኖ ወደፊት ምን አይነት ፊውቸር አለው የሚለውን ቢነግረኝ ቢያብራራልኝ አሪፍ ነው ብዬ አስባለሁ። እሱን ነገር እኮ አብዛኛው ጊዜ ያው ፈጣሪ ባለው ነው የሚሆነው። ማለት ልጅ አንተ የምትለው ነገርም ቢሆን አንዳንዴ ደግሞ ያው ፈጣሪ ያለው ነው የሚሆነው አይደል? ልጅ ተብሎ ነበር እሱ አይደለም አይደል? ልጅ አይደለችም አይደል? እሱን አሁን በደንብ ሰፋ አድርጋችሁ ብታብራሩልን። አብራራልን። በዚህ አይ ብዙሃኖች እርጉዝ ነች ምናምን እያሉ ስለሆነ በዚህ ጉዳይም አብራራለን እስቲ። አንድ ልጅ ያ እንትን ወይ መንታኔ የተባለው አንድ ልጅ ብቻ እሱ ነገር እውነት ነው ውሸት ነው? ይናፈሳል። ሪጋርደሮችም ስላሉ ልጅ አሁን ጭንቅላታችን ላይ ጥያቄ የፈጠረው እኮ አሁን አንዳንድ ሰዎች ልጅም እየመጣ ነው ይላሉ። እኛ ደግሞ በቃ በተክሊልም ሁላ ሊያገባ ይችላል የሚል ሀሳብ አለ የምሯችን። ባሻ ያ ልጄ ድንግል እንደሆነች ምናምን ነገር ነው እያለን የነበረው ባለፈው። እኔ እንጃ እስቲ ልጄ ሀሳቡን እንስጥ እስቲ። ሚዩት አድርጉላችሁ እስቲ ሀሳቡን ነው ልትጋቡ ያሰባችሁት ኖ ለሚስቱ ችግር የለም እንቀጥላለን ሁላችንም ተራ በተራ። ማለት እሷ ድንግል ነች እየተባለ ይወራ ነበር። ቤቲ የተሳሳተ መረጃ። ኦኬ ከዚህ የቀደመ ፍቅረኛ አላት? ከዚህ ቀደም ፍቅረኛ ነበራት? የትኛውም ሰው እኮ የበፊት ላይፍ ሊኖረው ይችላል። በትክክል። ስለዚህ እሱ ማተር አያደርግም ለአንተ ምንም ማተር አያደርግም። እኔም እኮ ከዚህ በፊትም እኮ ላይፍ ነበረኝ እኮ። ያ ኦፍ ኮርስ ዩ አር ራይት ብራ። ያ ልክ ነህ። እሱ ምንም ማተር የሚያደርግ ዳኒፓ መጥቷል። ዳኒፓን አስገባው እስቲ። አንድ ሰው መውረድ የሚችል ካለ በፍቃደኝነት እስቲ ዳኒፓ እንደ ወንድማችን አለ ዳኒፓን እናስገባው። ካርሊቶ ይመችሻል። አንድ ሰው ወርዷል። በቃ ይኸው ዳኒፓ ወንድማችን መግባት ትችላለህ። ደስ ይላል። ባይዘዌ እንደዚህ ታዳጊ ሆነው ፊውቸራቸውን ሲያስቡ በእንደዚህ ልክ ሚዲያ ላይ ወጥተው ስለ ነገ ህይወታቸውን ለነገ ትውልዶች ምናምን እንደዚህ ሲያስተምሩ ሳይ ደስ ይላል። እኔም ደስ ይለኛል። እኔ ሲንግሎኝ የቀረው እንጂ እንደዚህ አይነት ነገሮችን ሳይ ያስደስተኛል። የእውነት ዋው ሰላም ነው። እንዴት ነው? ሰላም ጃኒ ባይዳር ብራዘር ዋናው ብራዘር እንዴት ናችሁ? አለን ወሰአለን። ቲክቶኩን እኮ አጨናነቁት። በቃ አመለጠን እንዴ አዲስ ካፕሎች ተብሎ በቃ ሙሉ ህዝቡ እንትን እያለ ነው። መነጋገሪያ እየተሆነ ነው። ቲክታክ ላይ እየተለጠፉ ምናምን ጥያቄ ሙላ እየቀረበ ነው በየቤቱ። ያ በቃ ሊልጄም ያወርፎ ተቀመጠ። አንድ አሪፍ ግጣሙን አገኘ ምናምን እያሉ
ተቀመጠ። ዳኒ ምን እንደተባለ ታውቃለህ? እሺ ሐኪሜ ናት መድኃኒቴ ፈዋሼ ናት አለ እኮ ተናገረ እኮ ልጅ እኮ የታምራት ደስታ ዘፈን የተዘፈነው አየናቸው። ለኔ ነው አለ እኮ። ትናንት አሳየው እኮ አንተ እስማ። እሺ ካው አለው በረካ እ ምን ግን አንድ ቪዲዮ አይሰራችሁ አሪፍ አይዲያ ምናምን ስለሚችል ቆንጆ ቪዲዮ ብትሉ አሪፍ ነው። ከማን ጋር? ከግብዳው ጋር ግብዳው ኧረ እባክህ አንድ ቀን ብቻ ብትሰሩ ልልጄ አንድ ቀን ችግር አለው። አንድ ቀን መቼም ቢሆን አንድ ቀን ሳለው በህይወት የሚለው ዘፈን ጋብዞ ለዳኒ ባል ልጅ ይመችሽ ብራዘር።